ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ለ10 ዓመት የሚቆይ የኢትዮጵያ ቪዛ በ$10,000 ክፍያ ለመስጠት የሚያስችል ደንብ በስራ ላይ ዋለ። መደበኛ ፓስፖርት ለሚፈልግ አመልካች 50,000 ብር በመክፈል ቤት ለቤት ልዩ አገልግሎት በ2 ቀናት ውስጥ እንዲያገኝ የሚያስችል ደንብ በስራ ላይ ዋለ። ደንቡ ለ10 ዓመታት የሚያገለግል የኢትዮጵያ ወርቃማ ቪዛ ጎልደን ቪዛ በ$10,000 ክፍያ ማግኘት የሚቻልበትን አሰራርን በውስጡ አካቷል። ይህንን አዲስ አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው ከየካቲት 17 2018 ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ ነው። የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሂዶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ የወሰነው ባለፈው ታህሳስ ወር መጨረሻ ባካሄደው መደበኛ ስብሰባ ነበር። የኢሚግሬሽን እና ዜግነት አገልግሎት ተቋም ለሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖችን የሚዘረዝር ይህ ደንብ በ4 ዓመት ውስጥ ለሶስተኛ ጊዜ እንዲሻሻል የተደረገ ነው። በአሁኑ ማሻሻያ የተደረገው በሐምሌ 2016 ዓ.ም የወጣው ደንብ አተግባበር ላይ የታዩ ክፍተቶችን ለማሻሻል እንዲሁም የውጭ ዜጎች የማይንቀሳቀስ ንብረት እንዲያፈሩ የተደነገገውን አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ ተገልጿል። ኢትዮጵያ ኢንሳይደር በተመለከተችው አዲሱ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የደንበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር የሚደርስ ክፍያ ሳይለወጥ ቀጥሏል። ሆኖም መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል። ወቅታዊ መረጃ። በአዲስ አበባ አዲሱ የነዳጅ ምርቶች ችርቻሮ መሸጫ ዋጋ ታወቀ። ነዳጅ በኢትዮጵያ ስንት ገባ ለሚለው የብዙዎቻችሁ ጥያቄ ምላሽ የሚሆን መረጃ ከንግድና ቀጠናዊ ትስስር ሚኒስቴር ደርሶናል። ሚኒስቴሩ ከዛሬ መጋቢት 1 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ተግባራዊ የሚሆን አዲስ የዋጋ ማስተካከያ አድርጓል። በአዲስ አበባ ከተማ ተግባራዊ የሚሆነው አዲሱ የችርቻሮ መሸጫ ዋጋ በዝርዝር በሊትር እንደሚከተለው ተቀምጧል። ቤንዚን 132 ብር ከ18 ሳንቲም፣ ነጭ ናፍታ 139 ብር ከ64 ሳንቲም፣ ኬሮሲን ጋዝ 146 ብር ከ14 ሳንቲም፣ ቀላል ጥቁር ናፍታ 137 ብር ከ3 ሳንቲም፣ ከባድ ጥቁር ናፍታ 133 ብር ከ45 ሳንቲም፣ አውሮፕላን ነዳጅ 145 ብር ከ23 ሳንቲም። ይህ ዋጋ ማስተካከያ የተደረገው የዓለም አቀፍ የነዳጅ ዋጋ መነሻ በማድረግ መሆኑን ሚኒስትሩ ገልጿል። ማንኛውም የነዳጅ ማደያ ከዚህ ዋጋ ተመን ውጭ እንዳይሸጥ ጥብቅ ክትትል እንደሚደረግም ታውቋል። ጉግል አማርኛ፣ አፋን ኦሮሞ እና ሶማሌኛን ጨምሮ 13 የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት የፍለጋ አገልግሎት ውስጥ አካተተ። ጉግል አፋን ኦሮሞ እና ሶማሌኛን ጨምሮ 13 የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት የፍለጋ አገልግሎት ውስጥ ማካተቱን አስታወቀ። ይህ እርምጃ በሀገሪቱ ያለውን የዲጂታል አገልግሎቶች ተደራሽነት ይበልጥ ለማስፋት ያለመ መሆኑን ኩባንያው ገልጿል። አዲስ የቴክኖሎጂ ማሻሻያ ተጠቃሚዎቹ በመረጡ ቋንቋ በጽሁፍ፣ በድምጽ ወይም በምስል አማካኝነት ከጉግል የፍለጋ ገጽ ጋር በቀጥታ እንዲገናኙ የሚያስችል ነው ተብሏል። ይህ ማስፋፊያ ስራ የዕለት ተዕለት ግንኙነት ተግባራትን በአፍ መፍቻ ቋንቋዎቻቸው ለሚያከናውኑ በሚሊዮኖች የሚቆጠሩ አፍሪካውያን የሰው ሰራሽ አስተውሎት አገልግሎትን ይበልጥ ተደራሽ ለማድረግ የታቀደ መሆኑን ኩባንያው ገልጿል። ከአማርኛ፣ አፋን ኦሮሞ እና ሶማሊኛ በተጨማሪ በአዲሱ ቴክኖሎጂ ውስጥ ከተካተቱ ቋንቋዎች መካከል አፍሪካንስ፣ አካን፣ ሐዋስ፣ ኪኒያ፣ ሩዋንዳ፣ ስዋሂሊ፣ ሴሶቶ፣ ሲትስዋና፣ ወልፍ፣ ዮሩባ እና ኢሱዙሉ እንደሚገኝ ተገልጿል። ጉግል እነዚህ ቋንቋዎች መመረጥ በስፋት የሚነገሩ የአፍሪካ ቋንቋዎች የዲጂታል አገልግሎቶች ፍላጎት ከፍተኛ መሆኑን የሚያመለክት እንደሆነ ገልጿል። አርቲፊሻል ኢንተለጀንስ አቅሙ ወደ አፍሪካ ቋንቋዎች ማሳደግ የዲጂታል አካታችን ለማሻሻል ከሚደረጉ ሰፊ ጥረት አንዱ አካል መሆኑን የገለጹ ኩባንያው አዳዲስ ቴክኖሎጂዎች እንግሊዝኛ ቋንቋ ብቻ በሚገባቸው ተጠቃሚዎች ላይ ሳይወሰን ለሁሉም ተደራሽ መሆናቸውን ለማረጋገጥ እንደሚሰራ አረጋግጧል። እስራኤል ባለፉት 24 ሰዓት ውስጥ 191 ዜጎች እንደቆሰሉባት አስታወቀች። የእስራኤል የጤና ሚኒስቴር በጦርነቱ ምክንያት ባለፉት 24 ሰዓታት ብቻ 191 ሰዎች ወደ ሆስፒታል መግባታቸውን ማስታወቁን ዘ ታይምስ ኦፍ እስራኤል ዘግቧል። በሆስፒታል ውስጥ ከነበሩት መካከል ወታደሮችና ሲቪሎች እንደሚገኙበት ሚኒስቴሩ ገልጿል። ቢያንስ አንድ ሰው በአስጊ ሁኔታ ላይ የሚገኝ ሲሆን ሌሎች 3 ሰዎች ደግሞ በጠና ተጎድተዋል። ጦርነቱ ከተጀመረበት ጊዜ አንስቶ 2339 ሰዎች ወደ ሆስፒታሎች መግባታቸውን ሚኒስቴሩ አስታውቋል። 95 ያህሉ በሆስፒታል ውስጥ ይቆያሉ፣ 11 በከባድ ሁኔታ ላይ ይገኛሉ። ሰኞ ዕለት የኢራን ሚሳኤል በእስራኤል ግዛት መካከለኛው ይሁድ ላይ ባደረሰው ጥቃት አንድ ሰው ሲገደል 2 ቆስለዋል። በሌላ መረጃ በሊባኖስ የሚገኙ አሜሪካውያን ደህንነቱ በተጠበቀ ስፍራ ለመጠለል ዝግጁ መሆን አለባቸው ሲል በቤይሩት የሚገኘው የአሜሪካ ኤምባሲ አስጠንቅቋል።
ኤምባሲው የአሜሪካ ዜጎች በመኖሪያ ውስጥ የደህንነት የተጠበቀ ቦታ ወይም ህንፃ እንዲፈልጉና የምግብ፣ የውሃ፣ የመድኃኒት እና ሌሎች አስፈላጊ እቃዎች አቅርቦት እንዲኖራቸው መክሯል። ሊባኖስ ባሳለፍነው ሳምንት በእስራኤልና በሂዝቦላ መካከል በተነሳው ጦርነት ከግማሽ ሚሊዮን በላይ ሰዎች መፈናቀላቸው የገለጸች ሲሆን የእስራኤል ጥቃት ተከትሎ ቢያንስ 486 ሰዎች መሞታቸውን አስታውቃለች። የማዳጋስካር ፕሬዝዳንት ጠቅላይ ሚኒስትሩን እና መላውን ካቢኔው ፕሬዝዳንቱ ምንም ምክንያት ሳይሰጡ ሰኞ ዕለት ከስራ አሰናብተዋል። የፕሬዝዳንቱ የኮሚኒኬሽን ዳይሬክተር ዋና ከተማዋ አታኖሩ በሰጡት መግለጫ ፕሬዝዳንቱ በቅርቡ በህገ መንግስት የተቀመጡ ሂደቶች በመከተል የአዲሱ ጠቅላይ ሚኒስትር ሹመት ይቀጥላል ብለዋል። ከስልጣን የተነሱት የህንድ ውቅያኖስ ደሴት ሀገር የሆነችውን ማዳጋስካርን መምራት የጀመሩት የቀድሞ ጠቅላይ ሚኒስትር በህዝባዊ አመፅ አገሪቱን ለቀው ባለፈው ጥቅምት ወደ ፈረንሳይ መሰደዳቸው ተከትሎ ነው። በመሬት መንሸራተት ምክንያት 2 ልጆችና እናታቸው የታለፈ። በደቡብ ኢትዮጵያ ክልል በጋሞ ዞን ቦንኪ ወረዳ የላቀ በላይ ኮሪክ ተብሎ በሚጠራው አካባቢ የመሬት መንሸራተት አደጋ ደርሷል። በዚህ ምክንያት የአንድ ቤተሰብ 3 አባላት ማለትም እናት፣ የ10 ዓመትና የ7 ዓመት የዕድሜ ክልል ላይ ያሉ ልጆች ህይወታቸው ማለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል። የቤተሰብ አባል የሆነው አባወራ አካል ላይ ደግሞ ከፍተኛ ጉዳት ደርሶበት በሆነ ጊዜ በቦንኬ ጋዜ ጤና ጣቢያ የመጀመሪያ ደረጃ ሕክምና እርዳታ የተደረገለት ይገኛል። ከዚህ በተጨማሪም በአርባ ምንጭ ዙሪያ ወረዳ ቆሎ፣ ሸሌ፣ ሜሎ፣ ኤልጎ ቀበሌ እንዲሁም ከምባ ዙሪያ ወረዳ ባልታ ቀበሌ አካባቢ ከፍተኛ የጎርፍ ስጋት የተጋረጠባቸው አካባቢዎች በመሆናቸው በዚህ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ ሊያደርጉ ይገባል ተብሏል። ፓኪስታን በጦርነት ምክንያት ባጋጠመው የነዳጅ እጥረት 50 በመቶ የመንግስት ሰራተኞች ከቤት እንዲሰሩ ወሰነች። ፓኪስታን የጦርነት ቁጠባ እቅድ ይፋ ለማድረግ የተገደደችው ዓለም አቀፋዊ የነዳጅ ቀውስ ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ባጋጠመው የነዳጅ ዘይት ዋጋ መናር የተነሳ ነው። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እንዳስታወቁት ሁሉም የመንግስት መስሪያ ቤቶች ለ4 ቀናት እንደሚሰሩ፣ ትምህርት ቤቶችና ኮሌጆች ለሚቀጥሉት 2 ሳምንታት ዝግ ሆነው እንደሚቀጥሉና ከፍተኛ የትምህርት ተቋማት በኢንተርኔት የቀጥታ ስርጭት ትምህርት እንደሚቀጥሉ አስታውቀዋል ሲል ዶን ዘግቧል። ሪፖርቱ ሁሉም የመንግስትና የግል ድርጅቶች 50 በመቶ ሰራተኞቻቸው ከቤት እንዲሰሩ ያደርጋል። ሁሉም የመንግስት ባለስልጣናት ተሽከርካሪዎች ለሚቀጥሉት 2 ወራት በ50 በመቶ ያነሰ ነዳጅ ያገኛሉ። ለሁሉም የፓርላማ አባላት 25 በመቶ ደሞዝ እንደሚቀነስም አስታውቀዋል። የሆርሙዝ ወሽመጥ መዘጋት ከቀጠለ በዓለም የነዳጅ ገበያዎች ላይ አስተቃቂ መዘዞች ሊኖር እንደሚችል የሳውዲ አረቢያ መንግስት የነዳጅ ዘይት ኩባንያ ዋና ስራ አስፈጻሚ አሚን ናስራ ተናግረዋል። ከዚህ ቀደም እንቅፋቶች ቢያጋጥሙንም ይህ እስካሁን በቀጠናው የነዳጅና የጋዝ ኢንዱስትሪ ያጋጠመው ትልቁ ቀውስ ነው ብለዋል። የኢራን አብዮታዊ ዘብ በኢራን ላይ እየደረሰ ያለውን ጥቃት ከቀጠለ ምንም አይነት ዘይት ከአካባቢው እንዲላክ አይፈቅድም ሲል ማስታወቁ ይታወሳል። 5 የኢራን እግር ኳስ ተጫዋቾች ብሔራዊ መዝሙር አንዘምርም ማለታቸውን ተከትሎ የአውስትራሊያዊ ቪዛ ተሰጣቸው። 5 የኢራን ሴቶች የእግር ኳስ ቡድን አባላት በኤስያ ዋንጫ ውድድር ላይ ቡድኖች በሽንፈት ከመሰናበቱ በፊት ብሔራዊ መዝሙር አንዘምርም በማለታቸው በአውስትራሊያ የሰብአዊ ቪዛ ተሰጥቷቸዋል ሲል የካናቨሪ መንግስት አስታውቋል። የኢሚግሬሽን ሚኒስትር ቶኒ ብሩክ እንደተናገሩት ሴቶች በአውስትራሊያ ፖሊስ ደህንነቱ ወደ ተጠበቀበት ቦታ ተወስደዋል ብለዋል። ሌሎች የቡድኑ አባላት በአገር ውስጥ እንዲቆዩ እንኳን ደህና መጣችሁ እንደተነገራቸው አክለዋል። ሴቶቹ ወደ ኢራን ሊበሩ ነበር፣ ነገር ግን ቡድኑ ባለፈው ሳምንት ከደቡብ ኮሪያ ጋር ባደረገው ግጥሚያ ብሔራዊ መዝሙር ለመዘመር ፈቃደኛ ባለመሆኑ ደጋፊዎች ለደህንነታቸው ስጋት ፈጥረው ነበር። ይህም የተጫዋቾች ድርጊት ኢራን ውስጥ ትችትን አስነስቷል። አንድ ወግ አጥባቂ ተንታኝ ቡድኑን የጦርነት ጊዜ ከዳተኞችና ከባድ ቅጣት እንዲከተላቸው ግፊት አድርጓል። የአውስትራሊያ ሰብአዊ ቪዛ ፕሮግራም ለስደተኞችና ለሰብአዊ ፍላጎት ላሉ ሰዎች ቋሚ ጥበቃን ይሰጣል። ቪዛ ያገኙ ሰዎች በአገር ውስጥ መኖር፣ መስራትና መማር ይችላሉ። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ ለ5 ተጫዋቾች የሰብአዊነት ቪዛ መስጠቱን አረጋግጧል። ኢራን አስፈላጊ ሆኖ እስከተገኘ ድረስ የሚሳኤል ጥቃቱን ለመቀጠል ተዘጋጅታለች። የኢራን ውጭ ጉዳይ ሚኒስትር አባስ አጋቺ በመግለጫቸው ያነሷቸው ዋና ዋና ነጥቦች ኢራን በጣም ከፍተኛ ልምድ ስላላት አሜሪካውያን ጋር የመደራደር ጉዳይ ዳግም የመነሳቱ ዕድል ዝቅተኛ ነው። በሚናብ ለተገደሉት 168 ንጹሃን ሴት ተማሪዎች ሕይወት አሜሪካ ተጠያቂ ናት። አሜሪካ መንግስት በ2 ወይም በ3 ቀናት ውስጥ ገልብጣ ፈጣን ድል መቀዳጀት የምትችል መስሏት ነበር፣ ነገር ግን አልተሳካላትም። አሁን ባለው ሁኔታ የአሜሪካ ድርጅቶች በዓለም አቀፍ የነዳጅ ዋጋ ላይ ግልጽና ቀውስ ፈጣሪ ተጽዕኖ እያሳደሩ መሆናቸውን ስንመለከት ድርጊታቸው ምንም አይነት አምክንዮ ዓላማ ያለው ሆኖ አናገኘውም። በኢንዶኔዥያ ጃካርታ አቅራቢያ በሚገኝ ግዙፍ የቆሻሻ መጣያ ቦታ ላይ በደረሰ የመሬት መንሸራተት የ7 ሰዎች ሕይወት አለፈ።
እሁድ ዕለት የሶስት ሰዎች አስከሬን የተገኘ ሲሆን በትናንትናው ዕለት ደግሞ ተጨማሪ 4 አስከሬኖች መገኘታቸውን የጃካርታ ፍለጋና የማዳን ኤጀንሲ በመግለጫው አስታውቋል። አክሎም የፍለጋ ስራው ለጊዜው መቋረጡን ገልጿል። የአካባቢ መገናኛ ብዙሃን እንደዘገቡት የመሬት መንሸራተቱ የተከሰተው በአካባቢው ለተከታታይ ሰዓታት የጣለውን ከባድ ዝናብ ተከትሎ ነው። በዚህ ዓመት በተለይ በጃካርታ ዙሪያ ያለው የዝናብ ወቅት በጣም ከባድ መሆኑን ተናግረዋል። ትራምፕ በኢራን ጉዳይ አጣብቂኝ ውስጥ ገብተዋል፣ እናም ከሩሲያ በኩል አስታራቂ እየፈለጉ ነው። የፈረንሳይ ጂኦፖለቲካስ ባለሙያም ሩሲያ በመካከለኛው ምስራቅ ትልቅ ሚና አላት። ቭላዲሚር ፑቲን ከኢራን አመራሮች ጋር ብቻ ሳይሆን እንደ የተባበሩት አረብ ኤሚሬትስ ካሉ የብሪክስ አባላት ጋር እጅግ የላቀ ግንኙነት አላቸው። ትራምፕ ከሩሲያ ጋር በመተባበር በድርድር የሚገኝ መፍትሄ መንገድን በመፈለጋቸው የሚያስደንቅ አይደለም። የጂኦፖለቲክ ባለሙያው ጃቬር ሞሉ ይናገራሉ። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ በመምጣት ትራምፕ በሩሲያ የሃይድሮካርቦን ምርቶች ላይ የተጣለውን ማዕቀብ በማንሳት በአሜሪካ ገበያ ላይ ሊከሰት የሚችለውን ቀውስ ለመከላከል እያሰቡበት እንደሆነ ባለሙያው አክለዋል። ጦርነቱ በምን ሊቆም ይችላል? ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም አለች። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 10ኛ ቀኑን በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለሚደረግ ረጅም ጦርነት መዘጋጀቷን ለዲፕሎማሲ ቦታ እንደሌላት ገልጻለች። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎችን ሲያታልል የቆየና የገባውን ቃል የማይጠብቅ ሰው ነው። ይህንንም በሁለቱ ዙር ድርድሮች ወቅት በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለም ብለዋል። ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና በተለይም የነዳጅ ዋጋ መናር ሌሎች ሀገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዳቸው ብቻ እንደሆነ ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል ከ$100 በላይ ዘሏል። የዓለም ነዳጅ አቅርቦት 20 በመቶ መስተዋጉል ተነግሯል። የሞቱ ጠቅላይ መሪ አሊ ካሚኒ ልጅ የሆኑት ሙስታፋ ካሚኒ የሀገሪቱ ከፍተኛ መሪ ሆነው መሾማቸው ኢራን ለጦርነት ያላትን ቁርጠኝነት ቀጣይነት እንደሚያሳይ ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካሚኒ ልጅ ሹመት አላስደስታቸውም። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ይህ የእሱ ስራ አይደለም በማለት ውድቅ አድርገውታል። አዲሱ መሪ የሀገሪቱን የመከላከል አቅም የመምራት ኃላፊነት እንዳለባቸውም አክለዋል። በአሁኑ ወቅት ኢራን 60 በመቶ የሚሆነው የተኩስ አቁሟን በመጠቀም የመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችንና ስትራቴጂካዊ ጥቅሞችን ኢላማ እያደረገች መሆኑን የኢራን አብዮታዊ ዘብ አስታውቋል። አጫጭር መረጃዎች። የኢራን ጦር ሃይፋ በሚገኘው የእስራኤል የኤነርጂ መሰረተ ልማት ላይ ጥቃት መሰንዘሩን አስታወቀም። የኢራን ጦር ሃይፋ ውስጥ በሚገኘው የእስራኤል የነዳጅና የጋዝ ማጣሪያና የነዳጅ ታንኮች ላይ ያነጣጠረ የድሮን ጥቃት መፈጸሙን የኢራን ታስኒም የዜና ወኪል ዘግቧል። የእስራኤል ጦር ከሂዝቡላ ጋር ግንኙነት ያለውን የአልቃርድ አልሐሰን በጎ አድራጎት ድርጅት ወደ 30 የሚጠጉ ቦታዎች ላይ ኢላማ በማድረግ ጥቃት መፈጸሙን አስታውቋል። ይህው ድርጅት ለሂዝቡላ እንቅስቃሴ የገንዘብ ድጋፍ የሚያደርግ ሲሆን የጦር መሳሪያ ግዥና ለተጋዮቹ ክፍያን ጨምሮ ይፈጽማል። ድርጅቱ ከአሜሪካ ማዕቀብ ተጥሎበታል። የኢራን ውጭ ጉዳይ ሚኒስቴር ሀገሪቱ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ሰፈሮችን በማጥቃት ራሷን ለመከላከል እየሰራች ነው ብለዋል። አሜሪካ እኛን ካጠቃች ወደ አሜሪካ ምድር መድረስ ስለማንችል በክልሉ የሚገኙትን የጦር ሰፈሮች፣ ተቋማትና ንብረቶቻቸውን ማጥቃት እንዳለብን ቀድመው ያስጠንቅቀናል ሲሉ አርጋች ተናግረዋል። ግብጽ የመካከለኛው ምስራቅ ጦርነት ያስከተለውን ልዩ የዓለም ኤነርጂ ጫናን ተከትሎ የነዳጅ አቅርቦቶችንና የመርከብ መንገዶችን በማስተጓጎል የሀገር ውስጥ የነዳጅ ዋጋን እስከ 30 በመቶ ከፍ አድርጋለች። የኢራን ውጭ ጉዳይ ሚኒስትር አርጋች እንደተናገሩት ከአሜሪካ ጋር መነጋገርም ሆነ መደራደር አጀንዳቸው እንዳልሆነ ከዚህ ቀደም በተደረጉት የኒውክሌር ንግግሮች ውስጥ በጣም መራር ልምድ አግኝተናል ሲሉ ተደምጠዋል። በምዕራብ ኢራን አራቅ ከተማ በሚገኘው መኖሪያ ህንፃ ላይ አሜሪካና እስራኤል በፈጸሙት የአየር ጥቃት 5 ሰዎች ሲገደሉ በርካቶች ቆስለዋል። የእስራኤል ቻናል 12 ምንጮች ጠቅሶ እንደዘገበው በእስራኤል ሰኞ ምሽት በኢራን ዋና ከተማ ቴህራን የኒውክሌር ቤተ ሙከራ ላይ ጥቃት መፈጸሙን ያስታወቀ ሲሆን ከኢራን እስካሁን የተሰጠ አስተያየት የለም። በተባበሩት አረብ ኤሚሬትስ የአየር መከላከያ ዘዴዎች ከኢራን የሚመጡ በርካታ ሚሳኤሎችና ድሮኖች ለማክሸፍ አሁንም ጥረታቸውን ቀጥለዋል። በኩዌት 6 ሰው አልባ አውሮፕላኖች ሲጠለፉ በባህሬን አንዲት ሴት በመኖሪያ ህንፃ ላይ በተሰነዘረ የኢራን ጥቃት መገደሏ ተሰምቷል። አብራችሁን ስለቆያችሁ አመሰግናለሁ።